ለእናቶች ቀን በሰላም አደረሳችሁ። ከልባችሁ ወልዳችሁ የምታሳድጉ እንዲሁም ደግሞ አመጣችሁ ወልዳችሁ የምታሳድጉ እናቶች የሌሎች ልጆች ለራሳችሁ ልጆች አድርጋችሁ የምታሳድጉ ብዙ ዋጋ የምትከፍሉ እናቶች በሙሉ እንኳን አደረሳችሁ ማለት እንወዳለን። ታዲያ ዛሬ የእናቶችን ቀን ስታከብሩ ደግሞ በዙሪያችሁ ባሉ ሰዎች በትዳር አጋራችሁ በልጆቻችሁ የመወደድ ፍቅር የምታገኙበት የምትከበሩበት ቀን እንዲሆንላችሁ እንመኛለን። ወላጅ እናቶች ልጆቻቸውን ለማሳደግ ብዙ መስዋዕትነት ይከፍላሉ። ታዲያ እኛም ዛሬ ልጇን ለማሳደግ በርካታ መስዋዕትነትን የከፈለችን እናት የእናትነት ታሪኳን ጉዞዋን የህይወት ጉዞዋን ጭምር ልናጋራችሁ ወደናል። አብራችሁን ቆዩ። መልካም የእናቶች ቀን ይሁንላችሁ። ሰላም እንዴት ነሽ? ኪዲ ሰላምሽ እንዴት አለን እግዚአብሔር እንኳን አደረሰሽ። በመጀመሪያ እንኳን አብራ ደረሰ። እስኪ እንተዋወቅ። ቅድስት ኃይለማርያም እባላለሁ። እሺ የስራ ድርሻሽ የት ነው የምትሰሪው? የነርስ ረዳት ነው የሚሰራው። እስኪ ራስሽን በደንብ ንገሪኝ። የስንት ልጆች እናት ነሽ? የሶስት ልጆች እናት። እንኳን ለእናቶች ቀን አደረሰሽ በድጋሚ። እንኳን አብራ ደረሰ። እንግዲህ ዛሬ የእናቶችን ቀን እያከበርን ያለ ነው። እናትነት ደግሞ ገና ከርግዝናው ጀምሮ ነው የሚጀምረው አይደል? ነፍሰ ጡር ስትሆን እኮ አንድ ሴት ለልጇ ካረማመዷ ካለባበሷ ካመጋገቧ ጀምራ ትጨነቃለች። እንዴት ነበር የመጀመሪያው እርግዝና ወቅትና ደግሞ እናት የሆንሽበት አጋጣሚ? እናትነትንስ እንዴት ተቀበልሽ? እናትነት ደስ የሚል ነገር ነው። ያው በእርግዝናው ጊዜ መጨነቅ ምናምን ቢኖር በኋላ ሲወለድ ደስ የሚል ነገር ነው እና በቃ ምጡን እርሹ ልጁን እንደሚባለው። አዎ ደግሞ ሶስት ልጆች አሉሽ፣ ቀላል አይደለም። እንዴት ነው እናትነት ባጠቃላይ ሶስት ልጆችን ማሳደግ? ደስ ይላል በጣም። ማለት እኔ እንኳን ብዙ ኃላፊነቴ እናቴ ናት። እናቴ ቤት ስለሆነች እናቴ ናት ኬር የምታደርግልኝ ለልጆቼ። እኔ ወጥቼ ስራ ውዬ ነው የምከው። የቤቱን ነገር እናቴ ናት ለልጆቼ ያለውን ነገር ሁሉ የምታደርገው። ሶስት ልጆች አሉሽ፣ ከዛ ደግሞ ስራ አለሽ፣ ብዙ ማህበራዊ ህይወቶች አሉና ራስሽን እንዴት ነው የምትጠብቂው? እንዴት ትንከባከቢያለሽ? ያው ባልሽ ሰዓት ሶሻል ላይፉም ቢሆን አይቀርም ሁሉንም ታደርጊያለሽ። እንዳልኩሽ እናቴ ናት ብዙ ኃላፊነት በልጆቼ ላይ ያለውን ነገር። ስለዚህ እኔ ጧት ወጣለሁ ስራዬ፣ ሶሻል ላይፍ መሄድ ካለብኝ እሄዳለሁ። ምንም ይሄን ያህል ከብድ ነገር የለም። ስለናትሽ በጣም በተደጋጋሚ እየነገርሽን ነው። እስቲ አስተዋውቂ እናትሽን። እናቴ በጣም ማለት ጀግና እናት ነች። በጣም ማለት እኔም በማሳደግ በጣም ብዙ ዋጋ የከፈለች እናት ናት። ቀጥሎ ደግሞ ልጆቼ አሁን እያሳደገችልኝ ያለችው እሷ ናት። ባንቺ ብቻ አልተገደበች። ያው አንዳንድ ጊዜ እኮ ከወላጆቻችን የምንወርሰው ነገር አለ። ምናልባት ከእናትሽ እናትነት አንቺም ደግሞ እናት እንድትሆኝ የወሰድሻቸው ከሷ የተጋራሹ ነገር ምንድነው ማለት ይቻላል? እንደውም ከሷ ምንም አልወሰድኩም ማለት እችላለሁ። ለምን የሷና የኔ ባህሪ በጣም ይለያያል። እሷ በጣም ብዙ ኃላፊነት መውሰድ የምትችል ብዙ በቃ ለልጆቿ ዋጋ መክፈል የምትችል እናት ናት። እኔ ያንን የሆነ ትንሽ ነገር እንኳን ሲሆን ልጅ በጣም ይረብሸኛል። በጣም ነው ቶሎ እንትን እላለሁ፣ ደነግጣለሁ ምናምን። እሷ ግን ጎበዝ ናት። በቃ ሁሉንም ማኔጅ ማድረግ ትችላለች። የመጣውን ነገር አሁን ልጆች ሲታመሙብሽ ምናምን አለ እሱን ነገር እሷ ናት ኬር የምታደርገው ማኔጅ የምታደርጋቸው እሷ ናት። እኔ በጣም ደንጋጣ ነኝ፣ አልችልም እንደዚህ አይነት ነገር ወይ ከማልቀስ ወይ ምናምን እንጂ ምንም እንደዚህ እንኳን ለማድረግ ትንሽ ከብደኛል። ስለዚህ በጣም አግዛሻለች። በጣም አንዳንድ ጊዜ እናቶቻችን ካለፉ በኋላ እንዲህ ብላት ኑሮ እንዲህ ባደርግላት ኑሮ እንላለን። ዛሬ ደግሞ አንቺ እድለኛ ሆነሽ እናትሽ ባጠገብሽ ነው ያለችው። ልጆችሽን በጣም የተንከባከበች ያሳደገችልሽ ነው እንደነገርሽኝ ከሆነ። እስኪ ለእናትሽ ማለት የምትፈልጊው በህይወት እያለች እንዲህ ብላት እንዲህ ባደርግላት የምትይውን ነገር ንገሪያት። ማለት አሁን በጣም ከከባድ ስራ ከምልሽ የቀን ስራ ማለት ድንጋይ ተሸክማለች፣ ሰው ቤት ልብስ አጥባ የሰው ቤት ስራ ማለት ነው። የሚሰሩትን ነገሮች ሁሉ አሰርታ ከአንድ ቤት አንዱ ቤት ብላ ሰርታ ያሳደገች። ምንም ማለት እሷ ይሄን የታች ስራ የሚባሉትን ያልሰራችው ነገር የለም። ሁሉን ነገር ሰርታለች ከቀን ስራ ጀምሮ ማለት ነው። ምን ተማርሽ ከእናትሽ?
ከእናቴ ማለት ጠንካራነቷን በጣም ነው ማደንቅላት። በጣም ማለት እንደዚህ ችግር የሚፈታት ሰው አይደለችም። ያ የመጣውን ችግር ለመፍቻ ዘዴዋን ነው የምትጠቀመው እንጂ እንደዚህ ተቸግሬያለሁ ምናምን ብላ ስታዝንም ምንም ስትል ሰምቻት አላውቅም። ማለት ሁሌ እንትን ናት። ምንም የተፈጠረ አይመስላትም። እዛ ጋር እየተቸገረች እዛ ጋር የምታጣው ነገር እያለ ወጣ ብላ ምን ማድረግ እንዳለባት በምን ያንን ነገር እንደምትወጣው ነው እንጂ እንትን የምትላ እንደዚህ ተጨንቃ ወይም አስባ ምናምን አላውቅም። የሰፈር ሰዎች ስለናትሽ ብዙ ያወራሉ አይደለ? ምንድነው በአብዛኛው የሚሏት ነገር? በጣም በቃ ጎበዝ እንደሆነች ነው የሚነግራት። በጣም ማለት በጣም ትሁት ናት። ለማንም ሰው በጣም ትሁት ናት እና የሆነ በቃ ጎበዝ ናት። በቃ ኑሯን ማሸነፍ የምትችል ለኑሯ በጣም ታታሪ። ጠዋት ወጣች የሚሰራውን ነገር ፈላልጋ ሰርታ ለኔ ደግሞ ለልጇ የሚደረገውን ነገር ይዛ ምናምን በጣም ታኖርናት ነው። አሁንም ደግሞ 3 ልጆችን እያሳደግሽ ነውና አያት ሲኮን ደግሞ የልጅ ልጆቻቸውን በጣም ነው የሚያቀብጡት። አንዳንድ ወላጆች ልጆቻቸውን ራሳቸው ብቻ ማሳደግ መንከባከብ በልጆቻቸው ላይ ራሳቸው የሆነ ነገር ማዘዝ ይፈልጋሉና አንቺስ ምን አይነት ወላጅ ነው? እድሉን ትሰጫታለሽ ወይስ እሷ ታቅብጣቸው ለልቆጣቸው አይነት ወላጅ ነሽ? ምን አይነት ነሽ? እንደውም አንዳንዴ እንደ ውጭ ሰው ነኝ ለልጆቼ በቃ ስራዬን ሰርቼ እገባለሁኝ። ማታ ነው የምንገናኘው። እኔ ብዙ ምናቸውንም አላውቅም። እሷ ናት ሁሉን ነገር የምታውቀው። የምትገርም አያት ናት ለልጆቿ ማለት ነው። በዚሁ አጋጣሚ የቀረ የምትዩ ካለ ሀሳብሽ፣ እንዲሁም ደግሞ ለእናቴ ማለት የምፈልገው ነገር አለ የምትዩ ካለ ይቻላል። እናቴን በጣም እንደምወዳት ከምንም እንጃ አላውቅም። ከምንም በላይ እናቴን በጣም እንደምወዳት መንገር ፈልጋለሁ። በጣም ማለት እሷ የሆነችልኝን እኔ መሆን አለመቻሌን እንድነግራት ፈልጋለሁ። በዚህ አጋጣሚ እናቴን ላስታውቅሽ ፈልጋለሁ። ቤት ይዤሽ ብሄድ ደስ ይለኛል። በጣም ደስ ይለኛል። እሺ እንዴት ዋላችሁ? እዚህ ቤት ደህና ዋላችሁ? እንዴት ዋልሽ? ደህና ዋልሽ? እንዴት ነሽ? እንኳን አብሮ አደረሰን። በጣም ነው ያማሩት። እንኳን አደረሳችሁ በድጋሚ። እንኳን አብሮ አደረሰን። ዛሬ የእናቶች ቀን እንደሆነ ያውቃሉ እማዬ? እኛ ዳግም ሲባል ሰምተው ያውቃሉ? በዓለም አቀፍ ደረጃ ዛሬ የእናቶች ቀን እየተከበረ ይገኛል። ኪዲዬም ቅድም እንግዲህ ከስራ ቦታዋ ትንሽ እያወጋችን ነበረ ስለ እርሶ እናትነት። በመተዋወቅ እንጀምር እስቲ። ይመኝሻል ወደ ሚካኤል እባላለሁ። እናመሰግናለን ዛሬ ፍቃደኛ ሆነው ከኛ ጋር ስለሚቆዩ የእናትነት ጊዜውን የህይወት ጉዞውንም ስለሚያጋሩን በጣም ደስ ብሎናል። ቅድስት እንግዲህ ስለ እርሶ እናትነት በጥቂቱም ቢሆን አውርታናለች። ቀደም ሲል በነበረው ቆይታ እንዴት ነበር ያስተዳደጉ ሁኔታ? እናትነት ጉዞ አልጋ ባልጋ አይደለምና እንዴት ነበር የእናትነት ጉዞ? እስኪ አስታውሰው ይንገሩን። ብዙ ችግር ደርሶብኝ ብዙ ነገር ደርሶብኝ ብዙ ተቸግሬ ነው ያሳደግኳት። እንኳን እኔ እሷን ከኔው ጋራ ተሰቃይታ የልጅነቷን እንትን ሳታክ ከኔው ጋራ መከራ አይታ ነው ያደገችው። እንደ ልጅ ማረግ እንደ ልጅ ወግ የላትም። በጣም በችግር ያደገች ልጅ ናት። በጣም ከኔው ጋራ ተበሳቁላ ያደገች ናት። እግዚአብሔር ፈቅዶ መቼም ታደገች። በኋላ ካደገች በኋላ እግዚአብሔር ፈቅዶላት ወደ ትዳሩ ዓለም ገብታ ያው የተሻለ ትዳሩን ባልጋ ሳይሆን ተብዙ መከራ ተብዙ ስቃይ ተብዙ ችግር እኔንም ይዛ ትዳሯንም ይዛ ያለፈችበት ወቅት ነው። አሁን እግዚአብሔር ይመስገን ከዛም አልፎ ልጅ ስራውንም አገኘች፣ ወደ ልጅም መውለድ በቃች። እግዚአብሔር ይመስገን። እነዚህን እሷ አንድ ተፈጥራ 3 ሰጥታኛለች። ክብር ይመስገን። ስራቸውን ስሩ። እንግዲህ እኔ ሌላ በሰው ቤት እየተበሳቆልኩ የኖርኩ ነኝ። አሁን እሷ ስትወልድ እንግዲህ የእሷን ልጆች ቁጭ ብዬ ላሳድግ ብዬ ቁጭ አልኩ እና ያው እሷም ተስራዋ እንቅፋት እንዳይሆንባቸው እንዴት አድርገን እንውጣት የሚሉ ብዬ ቁጭ ብዬ ያው ልጆቻቸውን
እያሳደጉ እነሱ ተውጪ እኔ ከቤት እየተረዳዳን እዚህ ደረጃ ደርሰናል። ዛሬ የእናቶች ቀንም ስለሆነ እናቶች የእናቶችን ፍቅር የሚያገኙበት መወደድን የሚያገኙበት በዙሪያቸው ባሉ ሰዎች በልጆቻቸው በትዳር አጋራቸው አላውቅም። እናትም አላሳደገኝም። ነፍሷን ይማር መቼም ሞታለች። ግን እኔ በእናት እጅ አላደኩም። በሰው ቤት ነው ያደኩት። በሰው እጅ ነው ያደኩት። በሰው እጅ ሳደግ አካል እስከ ማጣት ድረስ አካል እስከ መጉደል ድረስ ደርሶብኝ ነው ያደኩት። እኔ አብሮኝ የተፈጠረ ነገር የለም። ነው የምታውኝ ነው። ይሄ ሁሉ በሰው ቤት ስንገላታ የመጣብኝ ጣጣ ነው እና ያን ሁሉ ታሪክ እነዚህ እኔ ብሎኝ ያን ሁሉ ታሪክ አሳልፎ እዚህ ደረጃ ደርሶኝ ነው ተሷ ጋራ ቁጭ ብያለሁ። እሷም ያለ እንትን የመጣች ናት። እውነት በአንድ ቀን ስተት ወይ እንደ ልጅ ቀብጬ የልጅነት እንትን ይዞኝም አይደለም በግዳጅ የመጣች ልጅ ስለሆነች አንድ ቀን እንግዲህ ለኔ ጧሪ ብሏት ነው የፈጠራት ብዬ ያው ተንገላትቼ አሳድጊያታለሁ። እሷም ተንገላት ታድጋለች፣ ተበሳቁላ አድጋለች። ምንም ያረኩላት ነገር የለም። ያው አብረን ታግለን እዚህ ደረጃ ደርሰናል። እናትነትን እንዴት ነው የሚገልጹት እርሶ? የእናትነት ፍቅር ልዩ ነው። እኔ ልጆቼን የምወድበት ይሄ ነው ልልሽ አልችልም። እሷን ሳሳድግ ልብስ አጥቤ የሰው ቤት እንጀራ ጋግሬ ድግስ ቢኖር ድግስ ሰርቼ ሰርግም ሆነ ተስካርም ሆነ ክርስትናም ሆነ በጧሪ ቦታ ሄጄ ባሻሮ ጭስ ተቃጥዬ በእንጀራ ተቃጥዬ ከዛ ደግሞ እሱ ሲሰለቸኝ ወደ ልብስ አጠባ ዞርኩኝ። ያንን ልብስ አጠባ ቤትም በቀን 2 ቤት 3 ቤት አጥቤ ይይ እሷ ደግሞ ደረስ ስትል እሷ እየተከተለች ከኔው ጋር ታጥባለች። ከኔው ጋር ዞራ ታጥባለች። ትምህርት ሳይኖራት ዞራ ታጥባለች። ጨርቅ እስከ ማጠቢያ ዕቃ ሁሉ አጥቼ ወንዝ ቀበና የሚባል አለ ሰፈራችን። ቀበና ወንዝ ልብሷን ላጥብ ወርጄ ደራሽ ውሃ ሊወስደኝ ነበር። ንዘፍዘፈ ስላጡ በምን ዕቃውን ሁሉ ከለከሉኝ። ውሃ መጠጫ ሁሉ ከለከሉኝ። በቃ ምንም ነገር አሁን ልብሷ ሲቆሽብኝ ያችን ልብስ ልቅምቅም ማረኩልሽና እዛ ወንዝ ወርጄ ያቺ ድንጋይ ላይ እንደዚች በሳሙና እየፈገፈኩ እንደዚህ ሳጥብ ለካ ከላይ ዝናብ ዘንቧል። አላቅም ከኔ ጋር ደህና ፀሐይ ነው። አሁን ያደራሽ ውሃ መጥቶ ሊወስደኝ ሲል ልጆች ዳር ይጫወታሉ። እማማ ኖጦ ዝናብ ውሃ መጣ ይሉኛል። አሁን ያችን ያሰጣኋትን ድንጋይ ላይ እንደዚህ አስጥቻለሁ። ያሰጣኋትን ልቅም ማረኩና በዛ አንድ ልጅ ነው እንደውም ጎትቶ ያወጣኝ እንጂ እኔም ወስዶ የነበረ ይሄንን ሲለኝ ነው ያቆየኝ። በእናትነት ጉዞ በህይወት ጉዞ የሚኮሩበት የተደሰቱበት ጊዜስ መቼ ነበረ? እኔ ምን ጊዜም ደስታ የለኝም። ደስታዬ ትንሽ ልንገርሽ፣ እቺ የመጀመሪያ ልጇን የወለደች ጊዜ በቃ የመጀመሪያ አያት የሆኑበት ጊዜ ማለት ያኔ ነው በቃ። እና እንደገና እሱ በ2 አመቱ ነው በ3 አመቱ ወደ ቁርባን የሄድኩት 3 አመቱ መሰለኝ። በቃ እቺን 2 ቀን ብቻ ነው ደስታዬ። ከዛ ወዲህ እኔ ተዛ በፊትም ታሪክ ምንም ደስታ የለኝም። ያንድ ቀን እንደው ያንድ ቀን እንኳን ረጅም ነው ትንሽ እቺን ታከል እንኳን ደስታ አይቻልም። እሷን 2 ቀን አረሳት። ቅድስትስ ከናትሽ እናትነት የወሰድሻቸው ነገሮች አሁን ላይ አንቺም ተግባራዊ ያደረግሻቸው ያሉ ነገሮችስ ምንድናቸው? የሷ የበዛ ነው። ከኔ ጋር ምንም የሚደራረስ ነገር የለም። አሁንስ ምን አይነት አያት ናቸው? ያው የምትነግርሽ ከደግነት በላይ ሌላ ቋንቋ ቢኖረው ከደግነት በላይ ናት። ብዙ ጊዜ ከናቶቻችን ከዛ ደግሞ ከራሳችን የእናትነት ተሞክሮም ተነስተን ለአዲስ እናቶች ይሄን ቢያውቁት ኖሮ እኔ መጀመሪያ እናት ከመሆኔ በፊት ይሄን አላውቀውምና ይሄን ቢረዱት ይሄን ቢያውቁት ምትዩ ነገርስ ምን አለ? ከመወለድሽ በፊት ብዙ ጊዜ አሁን የእናትን ፍቅር ማለት ነው የእናትን የህይወት ጉዞ ብዙ እንትን ላትዩ ትችያለሽ። ስትወልጂ ከወለድሽ በኋላ አንቺ ደግሞ እናት ሆነሽ ስታዩ ያንን ነው የእናትነት ዋጋ መክፈል የእናትነትን ብዙ ነገር መሆን ያኔ ነው የሚገባሽ። ብዙሃኑ የሚገባሽ ነገር ያኔ ነው። ያ ከዛ በፊት የተደረገው ያው ባናኗርሽ በህይወትሽ ያለውን ነገር ደከምሽም የትም ሰራሽ ለራስሽ ብለሽ የምታደርጊው ነገር ነው።
ከዛ በኋላ ደግሞ ልጅ ሲኖርሽ ለራሴ ሳይሆን የምትኖሪው አብዛኛው ለልጆችሽ ነው። ያንን ነገር ከሷ ተምሬያለሁ። ምንም ነገር እሷ አሁን ለኔ የምትለው ነገር የላትም። ቀደም ባለው ቆይታችን ለእናትሽ ያለሽን ፍቅር ክብር ገልጸሽ ነበር። አሁን ደግሞ እስኪ ከፊቷ ግለጭላት። እናቴ በጣም ነው የምወድሽ። በጣም ከምንም በላይ ያለሽኝ እህቴም ሁሉ ነገሬ፣ ትዳሬ፣ ሁሉ ነገሬ እናቴ ነሽ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚህ አጋጣሚ ሳላቀው ያደረኩት ሳላስበው አላቅም ያደረኩት ነገር ካለ ይቅር እንድትለኝ እፈልጋለሁ። ይሄንን ልጅ አግኝታ በመጡ ጊዜ አብረው ባየዋቸው ጊዜ እሷን ሳይሆን እሱን ነው ያናገርኩት። እሱን ሳናግረው እንደዚህ እንደሆነ እንዳንቺ ተዋወቅንና ገዛኸኝ ነው ይባል እዛ ስም አልኩት። አቤት አለኝ። ልጄን የጊዜያዊ መጠቀሚያ ልታረግ ነው ወይንስ እውነቴን ነው ልታረጋት ነው ወይንስ ትዳር ልትመሰርት ነው? ምን ትሰራለህ ልጅ ጋር ብዬ ተቆጥቻለሁ። ምን ትሰራለህ? ይሄ ነገር ምን ለማድረግ ነው? እንደማንኛውም ሰው እኔ አንድ አይኔ ትታያለች። እሷ ናት ልጄ ማለት ይቺ አንድ አይኔ ነች። ይቺ አንድ አይኔ ተፈሰሰች። በቃ ልጄንም እንደዛ ነው ማያት ስለው አይ ትዳር እኮ የሚመሰረተው እግዚአብሔር ነው ይሆናል ብለን ጀምረነዋል አለኝ። ነው አዎ ስማ አልኩት። እሷ የለችም። ይቺን አንድ ልጄን ክደህ ወይም የሆነ ነገር አድርገህ ብትሸሽ ያን ጊዜ ከባድ እርግማን ረግምሃለሁ። ተመቀመጫህ እንደማትነሳ አድርጌ ነው ረግምሃለሁ። እውነት ለራይል እሰጥሃለሁ። ልጄን ግን አደራ ነው የምሰጥህ። አደራ እሰጥሃለሁ። ከልጄ ብትለይ ልጄን ወይ አንድ ነገር ሆነች ብለህ ብትል ግን እኔ እናንተ ያን ጊዜ ይለይልናል። አልምርህም፣ ራይልን አልምርህም አልኩት። ስለወሳቃለና አይ እስቲ እግዚአብሔር ያውቃል። እችን አቃሉ ሌላ ምንም አላለኝ። እግዚአብሔር ያውቃል አለኝ። እሺ አልኩና በቃ ተዛወዳ ተውኳቸው። እንግዲህ ከዚህ በኋላ ለቅድስት ምንድነው የሚመኙላት? እኔ የምመኝላት እግዚአብሔር ኑሮዋን አስተካክሎ የጎደላትን ነገር እሷ አመቻችቶላት እግዚአብሔር ፈቃዱ ሆኖ ለስጋ ደግሞ እንድትበቃ ለንስሐ ሞት እንዲያበቃት ይሄ ነው ምኞቴ። ሌላ ምንም አልመኝላትም። ለእናቴ ትንሽ መሰጣት ነገር አለ። ብዙ ጊዜ ከስራ ጋር እናትነት ይከብዳል አይደለም? የእርሱ አጋዥነት ደግሞ እሷን ስራዋንም በአግባቡ እንድትሰራ ልጆንም እርሶ በማገዝ አብረው ጊዜ ያሳልፋሉ። ይሄ ደግሞ ቀላል አይደለም እኮ እንደ ወላጅ። ሰራለሁ፣ እንደ ልቤ ሰራለሁ። ልጆችን በደንብ አንከባከባለሁ። ልጆችንም ይዤ ትምህርት ቤትም አድርሼ እቤትም ስራ ሰርቼ አብስዬ ልብሳቸውንም በአግባቡ አጥቤ ምን ብዬ ነው የኖርኩት። ስጦታው ለማዘር ነው በትንሹ ላንቺ ባይመጥንሽም በትንሹ እቺ ስጦታ እግዚአብሔር ይስጥልኝ። እግዚአብሔር ይባርክሽ። አሜን። በልጆችሽ ብድር አገኚ። አሜን። ይጡሩሽ፣ ይደግፉሽ፣ ለቁም ነገር ያብቃልሽ። መንገዳችንን ቀሪ ዘመናችንን አመቻችቶ አካሄዳችንን ያሳምረው። ዳግም ክፉ ነገር አያሳየን። እንደው እግዚአብሔር መልካም አድርጎ ልቦና ሰጥቷቸው እንደው መልካም አይተን እንድንሞት ይርዳን መድኃኔዓለም። ጸጋ ልበሱ። የምድር ቀሪ ነውና እዛ ቤት ይቆያችሁ ሁላችሁ። ለእናቴ እድሜና ጤና እመኝላታለሁ። እድሜውን ሰጥቶ የልጆቿን ደስታ እንድታይ እመኝላታለሁ። እድሜውን ጤናውን መድኃኔዓለም ያበድርልኝ።
እየተጨዋወት ነው፣ ስለ እናትነት እያወራን ነው። ደግሞ ሞቅ አድርገን እያከበርንም ጭምር ነው። አሁን ደግሞ አብሮ አደጎች ልጆችም አሉ አብረውን። እስኪ እንተዋወቅና ስለ ታባም ትነግሪናለሽ። አመሰግናለሁ። ምዕራፍ እባላለሁ። ስለ ታባ የሚወራ ሳይሆን የሚገለጥ ታሪክ ያላት እናት ናት። ግን እንደ ሌሎች እናት የሚለውን መስፈርት ሳይሆን ከዛ ያለፈ መስዋዕት የሆነች እናት ናትና ብዙ ጊዜ አጠገባችን እኛን ማሳድጋናለችና ብዙ ነገር እያየን ያደገውና ታባ ማለት በቃላት ለመግለጽ እናትነት የሚለው ራሱ ደረጃ ኖሮት ከሆነ እንደ ዓለም ላይ ሁላ እሷን የሚተካ የእናትነት መገለጫ አለው ብዬ አላስብም። አንዳንዴ ከእናትነት ባሻገር በዙሪያችን ያሉ ጎረቤቶቻችንም ጭምር ለኛ እናቶቻችን ናቸው ብዬ አስባለሁ። ታባ ከልጇ ባሻገር በዙሪያ ያሉ የጎረቤት ልጆችስ ምን አይነት ትኩረት ትሰጥ ነበር? በተለይ እኛ አካባቢ አሁን እኔ ቅጽል ስም ሁሉ አውጥታልኝ ምንቸት ነው የምትለኝ። ትንሽ ነበረች። በእግሯ ስትድቅ ጉትት 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 ትላለች እና እቺ ደግሞ ምንቸት የመሰለች ይላታል። አትመስልም ግን እኮ አሁን አትመስልም ወይ የልጅነት ብቻ። ከዛ ምንቸት ብያት ቀረሁ በዛው። በነገራችን ላይ መሀከላችን ላይ ልጆችም አሉ አይደለ? ለልጆች ምድል እንስጥ። የእናንተ ስም ወጥቶላችኋል እንዴ? የነሱ አልወጣላት። የነሱ ፍለፊት ነው። ስምሽን ንገሪኝ። ስንተኛ ክፍል ማማ ነሽ? ነች። ያ ስሜን ገዛኝ ይባላል። የአምስተኛ ክፍል ተማሪ ነኝ። በዚህ አጋጣሚ ለመላ ሴቶች በሙሉ እንኳን ለእናቶች ቀን በሰላም አደረሳችሁ። ጎበዝ! ዋው! እንኳን አብሮ አደረሰን አትሏት? ቤቢስ ማን ነው ስምህ? አቤኔዘር ገዛኝ። አቤኔዘር ስንተኛ ክፍል ነህ? ኬጂ2 ደረስክ እንዴ? አረረረ ደስ ሲል። ጎበዝ ተማሪ ነህ? ጎበዝ ነህ? ዛሬ እናቶች ቀን ነው። እንኳን አደረሳችሁ በላቸው እስኪ ለእናትህም ለአያትህም ለሚመለከቱ እናቶችም ጭምር እንኳን አደረሳችሁ በላቸው። እንኳን አደረሳችሁ። አደረሰን። አብራችሁን ስለቆያችሁ ጊዜያችሁን ስለሰጣችሁ በጣም የእውነት በጣም ነው ደስ ያለኝ። ብዙ ተሞክሮ ያገኘውበት ጭምር ነው። እኔ ብቻ ሳይሆን ቤተሰቦቻችንም ጭምር ብዙ ትምህርት እንዳገኙበት እናትነት እስከምን ድረስ መስዋዕትነት እንደሚያስከፍልም ጭምር ያው እኛ ኢትዮጵያውያን እናውቀዋለን። በእርግጥ የትም ዓለምም እናትነት የሰው ልጆች ብቻ ሳይሆን አራዊቶችም ጭምር ለእናትነት ብዙ ዋጋ ይከፍላሉና ዛሬ በጣም በጥልቀት የተረዳውበት የእውነት ደስ ያለኝ ጊዜ ነው። ከናንተ ጋር ስላሳለፍኩ እናንተም ከኛ ጋር ስለነበራችሁ ደስ ብሎኛል። በጣም ነው ማመሰግነው። ማየም ደግሞ ወደፊት ጤና እድሜ ይስጦት፣ ቀሪው ዘመኑ መልካም ጊዜ እንዲሆንሎት እንመኛለን። በልጆቹ ስኬት የሚደሰቱበት የሚስቁበት፣ ፈገግ ብለው ደግሞ ቀሪ ዘመኑን የሚጨርሱበት ጊዜ እንዲሆን እመኛለሁ። የልጅ ልጆቹም ደግሞ ወደፊት ወግ ማረግ የሚያሳዩበት ጊዜ እንዲሆን እመኛለሁ። በጣም አሜን አሜን። እናንተንም ያቆይልን። አሜን። እግዚአብሔር ያቆይልን። እናቴ እድሜ በጸጋ በጤና በረድኤት በበረከት ይጠብቃችሁ። አሜን። እግዚአብሔር ይጠብቅልን። ተመልካቾቻችን እንግዲህ ዛሬ እናቶችን ቀን በማስመልከት ነው ከቅድስትና ከቅድስት እናትም ጋር ደግሞ ቆይታ አደረግን። ብዙ ተሞክሮ እንዳገኛችሁበት ተስፋ እናደርጋለን። በየቤታችሁ ያላችሁ እናቶችም ጭምር በዛሬው ዕለት በዙሪያችሁ ባሉ ሰዎች፣ በትዳር አጋራችሁ፣ በጓደኞቻችሁ፣ በዘመዶቻችሁ፣ በአጠቃላይ በጎረቤታችሁም ጭምር የምትወደዱበት፣ ከፍ የምትሉበት፣ ክብር የምታገኙበት፣ ፍቅር የምታገኙበት ዕለት እንዲሆንላችሁ እንመኛለን። በያላችሁበት መልካም የእናቶች ቀን ይሁንላችሁ።